እንመጣ በላሸት አንቺን ለማጣላት ምናምን ነገር ማለት በዛ መልኩ አይደለም ያየነው። ግን አንቺ እንዳልሽው እንደዚህ ለማጋጨት ሰላምሽን ለመንሳት ምናምን ሞክረን ነበረ። ያኛውን ነገር ተመልከቱልኝ እንግዲህ አንቺን ለማጋጨት ሰላምሽን ለመንሳት ምናምን ሞክረን ነበረ። ከዚህ በላይ ታዲያ የነዚህ ልጆች ስራ ፈትነት እንደው በጣም ነው የሚገርመኝ። የነ ዳኒ ስራ ፈትነት እኔ በጣም ነው የሚገርመኝ። ከዚህ በላይ ስራ ፈትነት ምን አለ? አንቺን ለማጣላትና አንቺን ለማጋጨት ሞክረን ነበረ። እንዴ ከዚህ በላይ ኧረ ዳኒ፣ ኧረ ተው ዳኒ ስትም ይሰራል። ተው እኛም ስራ አትፍጠርልን እንዴ። ሲጀመር እቺ ልጅ አመጣት በኋላ ላይ ከአብርሃም ጋር መዋደዳ ስትዋደድና ሌላ ላይፍ ውስጥ ስትገባ አሁን ደግሞ እንትን ማድረግ ጀመርሽ። ይሄ ደግሞ አሁን ደግሞ ሰላምን ይዘን ፍቅርን ይዘን ስንመጣ አንቺ የምታሳኘው ሪያክሽን ነው ማለት ነው። ሰላምን ፍቅርን ይዘን የመጣ ነው በነፃነት ምን ነገር እንድታደርጊ ስለምንፈልግ ነው። ገባሽ? ብንቀራረብ አብረሽን ብትሆኚ ምናምን ችግር የለም። በመልካሙ መንገድ ካሰብሽ እኔ እንደው በአንድ ራስ ሁለት ምላስ ይባላል የሀገሬ ሰው ማለት ነው። በአንድ ራስ ሁለት ምላስ ይባላል። እኔ አሁን የዳኒ እንደው በአንድ ራስ ሁለት ምላስ የሆነበት ነገር በጣም ነው እንደው እጅግ የሚያስገርመኝ። እኔ ትናንትና ምን ሲላት እንደነበረችልኝ ታውቃላችሁ? አሁን ደግሞ ላንቺን ለማለያየት ምን ለማድረግ እኔ አሁን እውነት ለመናገር አንዳንዴ የአብርሽን የምደግፍበት መንገድ በጣም የሚደንቀኝ ነገር ምን እንደሆነ ታውቃላችሁ? በቃ በራሳቸው ጊዜ ጭንብላቸውን ያወልቃሉ እነ ዳኒ ማለት ነው። በራሳቸው ጊዜ በቃ አለ አይደለ ሴረኝነታቸውን በራሳቸው ጊዜ አውልቀው እናያቸዋለን። እኔ በመልካም ነገር ነው ማስበው እና በመልካም ነገር ነው አንቺም አንድ ላይ ተባባሪ እናያለን ማለት ይሄ ልባችሁ እውነት ከልባችሁ ሆነ ልባችሁን አይቀይርብኝ። ገባ እስከመጨረሻው አሁን ነገ ደግሞ አብርሃም እግሩ ላይ ወድቀው ዳኒና ሜሪ ሲጠይቁ ጉርታ ያላችሁ መቼም ጉር ነው የምናየው። ከሆነ ምን ችግር የለውም። እና ደግሞ አንደኛው ይቅርታውን የተቀበልኳችሁ ምክንያት ለምንድን ነው ሳስበው እኔ ይቅርታ ጠይቃችሁ የምትጠቀሙት ምንም ጥቅም አለ ብዬ አላስብም። ዋናው ነገር ምናልባት ግን እናንተ ካሰባችሁ ስለዚህ ሜርሜላ ትክክል ነች ማለት ነው። ሜርሜላ ትክክል ነች። ሁለታችሁ ለተንኮልና ሁለቱን ለማለያየት በሴራን የመጣችሁት ማለት ነው። ምንም ጥቅም እንደሌለ ነው ያሰብኩት እኛ ሰላም እንጂ የሆነ ነገር እንደምታስቡ ካው ጭንቅላት ላይ እስካሁን የመጣልኝ ነገር የለም። እንግዲህ ምን እንደዛ የሚያደርግ ነገር ምን አለ አይደል? እኛ አንቺ ተንኮል የምናስብበት ነገር የሆነ ስቴፖች አሳልፈን ቢሆን እኮ የሆነ ነገር ተያይዘን ነው የሚባለው። አብረን አንድ ቀን እንግዲህ ከሁለት ጊዜ ቢገበና አላችሁ እንጂ ያ በጣም ነው የምልህ። ወይ መድኃኒዓለም እኔ በጣም የገረመኝ ቦታ ልንገራችሁ። የሁለቱ እኔ በጣም የገረመኝ ቦታ ሳይቀርቱና ሳትረዳው ቀርቶ አይደለም አይደለም ምንም ነገር ሳናውቅ እያለ ያለው ለና ሁለታችሁ ያላችሁን ፍላጎት በዚህ ያህል መሆኑን አላውቅም ነበር ነው እያለ ያለው እንጂ እኔ በነገራችን ላይ ያየሁት ነገሮች ከሆኑ በኋላ ነው የተረዳናቸው። አሁን ላይ የተፈጠረው ነገር ልክ እንዳልሆነ አየን። ገባሽ? እና ብዙ ሰው እየጎዳንም እንደሆነ ሲገባን ተመልከቱ። በቃ ብዙ ሰው ተቃወመን፣ በጣም ብዙ ሰው እየጎዳን እንደሆነ ታወቀን። ተመልከቱ። አያችሁ አይደለ? አሁን በጣም ጫናው ሲበዛባቸው በጣም ጫናው ሲበረታባቸው አብርሃም ላይ እያደረጉት ያሉት ነገር በጣም አደገኛና ሴረኛ መሆኑን ሲረዱ ነው አሁን እቺን ነገር ይዘው ይመጣሽ። ሜሪ ለምንድነው ግን ለሜሪ ለምንድነው አፈላልጋችሁ ስራ ማሰጧል? ሁሉ ጊዜ የሆነ ነገር ላይ መጣ ስትበጠብጥ ነው የምታየው። ሲጀመር እኔ ሄርሜላን ይቅርታ መጠየቃችሁ ምንም የኔ ያህል እንትን ያደርገው። ሲጀመር የመጣችሁ ሄርሜላ የመጣችሁ በእናንተ ስለሆነ ከጀርባው ናችሁ ነገሩን ስጣጦዙት ነበረ። ዛሬ ላይ ደግሞ አዛኝ ቅቤ አንጓች። እኔ ሁሉ ጊዜ እላታለሁ በቃ አለ አይደለም ሚስኪን ለመምስላችሁ ለመታየት እምትሞክሯት ነገር ነሽ ብዬ ነው የማስበው። እሱ በጣም ተቃወሙ። በጣም ፊታቸው ነው ያስታውቃሉ ስለምንፈልጋችሁ እንደሆኑ ለሴራ እንደመጥፋታቸው ላይ ራሱ አንቺ ብቻ አይደለም ዛሬ ይቅርታ ተቃወማችሁ ነው እንጂ ይቅርታ በደቂቃ ተልካችሁ ልክ በቃ እየሰራችሁት ያለውን ነገር ሰው ስለተቃወማችሁ ነው እያለሽ ነው። በቃ ትክክል እንዳልሆነ እንድንል ብዙ ሰው ሲቃወምና ብዙ ሲናገር ይሄ ነገር ልክ አይደለም ብለን አመነ። ለዛ ነው እንጂ ያን ያህል አንድ ነገር ለመርዳት እኮ የአንድ ሰው ንግግር በቂ ነው። ከዛ ማመዛዘን የሚባል ነገር አለ አይደል? እኔ አሁን እንዴት ብዬ ልመናችሁ ሜሪ? እንዴት ብዬ ልመናችሁ? እኔ ጥሩ ሰላምተኛ ነበርሽ። በእርግጥ ከሰላምታ ውጪ እናንቺ ምንም የለንም። ግን ባንዴ ኢሚዲየትሊ ነው ኤቭሪቲንግ የተቀየርሽብኝና አላቅም ስላንቺ መቀየር ምናምን ስለኔም ደግሞ አለ መቀየር ምናምን
ስሙ እኔና አንቺ ምንም ነገር የለንም። አሁን እሷን የሆነ ነገር ልታወጣ ስትል ወዲያው ደግሞ መልሳ ድንገት ነው የተቀየርሽብኝ። አዲስ ሰው ሲተቀየር አልተቀየረ እኮ ጉዳይ አይደለም አይደለ እንዴ? ትናንት መታ ሜሪና ሄርሜላ ጉዳይና በጣም ወሳኝ የሆነ ጥምረት አላቸው። ሄርሜላ ለመሸፋፈን እውነት ከወጣ ይውጣ። ገባሽ አይደለ? ሁለተኛ ነገር ደግሞ አንቺን መተው ይቅርታ ለመጠየቅ ያሰቡበት መንገድ ምን ሊሆን ይችላል? ምንድነው? እሱም በጣም መብራራትና መፍተርተር ያለበት ጉዳይ ነው። መብራራት አለበት፣ መጥራት አለበት። ምን ሊሆን ይችላል የሚለውን ነገር እኛም ማወቅ እንፈልጋለን። ገባችሁ አይደለ? በጣም ተበዳዩ ቤቱ የተበረበረው ቤቱ ገብታችሁ ያመሳችሁት ቤቱን ገብታችሁ የበጠበጣችሁት አብርሃም ነው። የእናንተ ይቅርታ መጠየቅ ግን ምን ሊሆን ይችላል? ይሄ በጣም ያጠራጥረኛል። ሄርሜላ መጀመሩ ማመንና መቀበል አልችልም። ሄርሜላን ይቅርታ መጠየቁ ለምን ዳኒ ልቀበል አልችልም። ገባ? ትናንትና ከትናንት ወዲያ አብርሃም ላይ እንደዛ እያደረግክ የነበረ ሰውዬ በፍጹም ምክንያቱም የምታደርጉት ነገር ጥፋቱ ተንኮል ነው። እንዴት ብዬ ልመናችሁ? ከልባችሁ እንኳን ቢሆን እንዴት ብዬ ልመናችሁ? እኔ አሁን እዚህ ጋር ተንኮለኛ ብለሽ ልትሰጪኝ አሁን ላይ አንቺ ታውቂበት ያልፈለግሽበት አይዳኒ ግን ኦልሬዲ ዳኒ ይሄ ማንነቱ አይደለም። አሁን ላይ ያለው የተሰማው ነገር አለ፣ በጣም የደበረው ነገር አለ፣ ብቻለው ነገር አለ። ስለዚህ ይሄን ነገር ማስተካከል እንዴት ነው የሚችለው ብሎ በሳቱ ይልሽ ያጠፋው ጥፋት ወይም ደግሞ አሁን አንቺ ልትቀበይን የሆነ ደብሯችሁ ነው ወይንም ደግሞ ሆን ብላችሁ የሆነ ተንኮል አሰባችሁ ነው ሩታ ላይ ማለት ነው። እኔ መቼም ታሳዝነኛለች። እኔ ሩታ እውነት ትመጣለች፣ በሯን ከፍታ ለእናንተ ትቀበላለች። በሆነ ነገር ደግሞ ተወሳስቡታላችሁ፣ ነገር ታረጉታላችሁ፣ የሆነ ነገር እንትን ትላላችሁ። በጣም ድራማው በዛ። በጣም ኦቨር የሆነ ድራማ ውስጥ ነው እየከተታችኋት ያለችው። እኔ ሩታ አሁን ምን ይሄን ቪዲዮ ስታይ ምን እንደሚሰማሽ እኔ ማወቅ እፈልጋለሁ። የነዚህ ልጅ ምን መሰለሽ፣ በአንዴ እንድትቀበይኝ አልፈልግም፣ በአንዴ እንድታምኚም አልፈልግም። ምክንያቱም ምን በጣም የሚያጠራጥር በጣም ግራ የሚያጋባ በጣም ብዙ እኔ እንጃ ብዙ ነገር ለቅስ ነው እያደረጋችሁ ያላችሁት። አሁን ስልኩን ዴቪድ ከዛ ባለፈ ይቅርታ ለምትጠይቁት ነገር ምንም ችግር የለም። ግራ አጋባሽ እኔም ግራ አጋኛም ግራ ተጋባ። በጣም ስትቀልዱ አብርሃም ያልጀመረ ይቅርታ እንዴት ሄርሜላ ጋር ቀጠለ? በጣም ግራ የሚያጋባ ትዳሩ ላይ እንዳለ እያወቃችሁ ነገር ከማስተካከል ይልቅ እስኪ ሌላ ደግሞ ላሰማችሁ። መጀመሪያ ሲናገሩ የነበረውን እኔ አንድ እንደጠረጠረ ያደረገኝ ስሙት። ያ ስልኳንም ያው ስልኳን እንድንመልስላት ነው። ከዚህ በኋላ እንደዚህ አይነት በእኛ መሀል ነገሮች በጣም ሰላም ይሁን። ስልክን ያህል ነገር አይፎንን ያህል ነገር ዝም ብላችሁ ነጥቃችሁ ወስዳችሁ እንዴት ነው ልጅቷ ጸጥ ብላ ይሁን በቃ ለበጎ ነው ብዬ ነው የማስበው ነገር። አረ ድራማችሁን አትስሩ። ሄርሜላ አብራችሁ የሴራው ቀንደኛ እንትን ነች። አሁን አብርሃምን ለማጥመድ አብርሃምን ደግሞ ሄዳችሁ እትትህ ግብር ስለማረት ሄርሜላን ትይዛላችሁ። በሄርሜላ በኩል አብርሃምን ለመያዝ ነው። ኧረ አንፎጋገር። እስኪ ደግሞ እናንተ ያላችሁትን እና አብርሃም ያሉትን ሐሳብ ተቀብለን በየትኛው መንገድ ትክክል እንደሆነ እንድናይ ጠርተናችኋል። እንግዲህ ያው ምንድነው እስካሁን የተፈጠሩት ነገሮች በእኛ በኩል ልክ ነበሩ፣ በእናንተና ደግሞ በእና አብርሃም በኩል ልክ አልነበሩ። ያ ለምን አልሆነም አንልም፣ ምክንያቱም የሰው ልጆች ነን። ሁሉም ሰው የራሱ አመለካከት አለው። ሰው ነገር ግን እስቲ ቆም ብለን እናስብና አብርሃም ዳኒ ስንት ቀን ነው እናንተ ቆማችሁ የምታስቡት? የእናንተ ሁሉ ጊዜ ቆሞ ስንት ቀን ቆማችሁ? የእናንተ ቆማችሁ እኮ ያመጣችሁትን መፍትሄ እስካሁን አላገኘንም። እኛ በጣም ግራ እንደተጋባን ነው ያለነው። እንዲህ ቆም ብለን ሁሉ ጊዜ ቆም ብለን ለምትሉት እና እኔ የለሁበትም ነው የምለው። ለምን በጣም ተደራረበ ይሄ ነገር፣ በጣም ተደጋጋሚ ጊዜ ይሆናል። እስኪ ደግሞ በጣም ግራ አባራም ጎን ሆነን ደግሞ ሳይዱን ቀይረ ነው እንየው ብለን ስላሰብን ነው። እስካሁን ግን በዚህ አይነት ነገሮች ላስከፋናችሁ፣ ላስቀየምናችሁ ቤተሰቦቻችን እንዲሁም ለአብርሃምና ለሩታ ለአብርሃምና ለሄርሜላ ሩታም ብትሆን ካስከፋና በዚህ ጉዳይ ላይ ይቅርታ ማለት እንፈልጋለን። የሰው ቤት አፍርሶ የሰው ቤት ደርምሶ የሰው ቤት ካድጡ ወደ ማጡ ከቶ ካስከፋናችሁ መቼም ካሳዘናችሁ ይቅርታ። መቼም ልባችሁን ጎርተናል። እኔ ጭራሽ የማይሄድና የማይሳካ ድራማ ነው። በጣም ክራሽ ያደርጋል። እኔ በጣም አዝናለሁ በዚህ ጉዳይ ላይ። ይሄን ስል በጣም እያዘንኩ ነው ማለት ነው። በጣም ማለት ነው። እና ይቅርታ አድርጉልኝ። እኔ በቀላሉ ሴቭ እንትን ያደርጉታል ብዬ አላስብም። የአብርሃምን መልስ እንጠብቃለን።
ለዚህ ተንኮልና ለዚህ እንትን የምታረጉት ማስመሰል እናንተን ፊታችሁ ላይ ራሱ ያስታውቃል። ፊታችሁ ላይ ራሱ ያስታውቃል። እኔ በታሪክ አላምንም ይሄን ነገር። ይቅርታ ምን ጊዜም ይቅርታ ቢኖር ጥሩ ነው። ነገር ግን ያልጠራ ይቅርታ፣ ከጀርባው ሴራ ያለ ይቅርታ ግን እኔ አይመለከተኝም፣ አልሰማም ማለት ነው። ደህና ሁኑ ባይ